ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ ላይ የፌዴራል ከፍተኛ ፍርድ ቤት እግድ አስተላለፈ። የፌዴራል ከፍተኛ ፍርድ ቤት በአቶ ጌታቸው ረዳ የተወከለው በከሳሽ ስምረት ፓርቲ የቀረበውና በተከሳሽ የኢትዮጵያ ብሔራዊ ምርጫ ቦርድ በአከራካሪ ቦታዎች ላይ ያስተላለፈው ውሳኔ ላይ በጊዜያዊነት ታግዶ እንዲቆይ ዛሬ የካቲት 19 2018 ዓ.ም ትዕዛዝ አስተላልፏል። የፌዴራል ከፍተኛ ፍርድ ቤት መዝገቡ ተከፍቶ ለዛሬ የቀረበው አመልካች የካቲት 19 2018 ዓ.ም በጻፉት በቃለ መሐላ ላይ የተደገፈ የእግድ አቤቱታ በማቅረባቸው አቤቱታና ክሱን መርምረን ተከታዩን ትዕዛዝ ሰጥተናል ሲል ትዕዛዙ አስተላልፏል። በዚህም መሰረት የከሳሽ ስምረት ፓርቲ ክስና ማስረጃ ግልባጭ ለተከሳሽ ምርጫ ቦርድ ደርሶ መልሱን ለየካቲት 25 2018 ዓ.ም 8:30 ሰዓት ላይ እንዲያቀርቡ ትዕዛዝ በመስጠት መጥሪያ እንዲጻፍ ብይን የሰጠ ሲሆን ይህ ክርክር ታይቶ ተለዋጭ ትዕዛዝ እስኪሰጥ ድረስ አቤቱታ የቀረበበት ተከሳሽ የኢትዮጵያ ብሔራዊ ምርጫ ቦርድ የካቲት 16 2018 ዓ.ም በአማራ ብሔራዊ ክልላዊ መንግስት እና በትግራይ ብሔራዊ ክልላዊ መንግስት አከራካሪ የሆኑት ምርጫ ክልሎችን በተመለከተ የሰጠው ውሳኔ የሚፈጸም ከሆነ ክርክሩ ውጤት የሚያጣ ስለሆነ ይህ የምርጫ ቦርድ ውሳኔ ለጊዜው ታግዶ እንዲቆይ ሲል ትዕዛዝ ሰጥቷል። ከላይ በተሰጠው የእግድ ትዕዛዝ ለምርጫ ቦርድ እንዲሰጥና ምርጫ ቦርዱ በትዕዛዙ ላይ የሚቀርበው አቤቱታ ወይም አስተያየት ካለ በቀጠሮ እንዲያቀርብ ሲልም የፌዴራል ከፍተኛ ፍርድ ቤት ውሳኔውን አሳርፏል። በሽሬ ከተማ በህወሓት የተጠራ ሰልፍ የሽሬ ህዝብ ሳይገኝ በመቅረቱ ከሸፈ። የህወሓት ቡድን ለዛሬ የካቲት 19 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች አከራካሪ በተባሉ ቦታዎች ላይ በፌዴራል መንግስት ስር ምርጫ እንዲያካሂዱ ያስተላለፈው ውሳኔ በመቃወም በሽሬ ከተማ የጠራው ህዝባዊ ሰልፉ ህዝቡ ለመሰለፍ ፍቃደኛ ሳይሆን ቀርቷል። የትግራይ ህዝብ አንቅሮ የተፋው ህወሓት የህዝብን ፍቃደኝነት በማጣቱ በመጨረሻ ሰልፉ እያስገደደ ወደ ባጃጅና የህዝብ ማመላለሻ መኪናዎች ሰልፍ ቀይሮትም ታይቷል። የህወሓት ቡድን የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈውን ውሳኔ አስታኮ ህዝቡ ጦርነት እንዲደግፍና ፉከራ እንዲያሰማ ያደረገው ሙከራም ፋሽኑ ያለፈበት የማይሳካና የማይደገም ታሪክ ሆኖም ከሽፎበታል። ኢትዮጵያ የኤአይ ትምህርት ከአንደኛ ደረጃ ጀምሮ ልትሰጥ ነው ተባለ። የኢፌድሪ ትምህርት ሚኒስቴር የዲጂታል ኢትዮጵያ 2030 ስትራቴጂን እውን ለማድረግ የሰው ሰራሽ አስተውሎት ማለትም ኤአይ እና የዲጂታል ክህሎት ትምህርትን ከአንደኛ እስከ 12ኛ ክፍል ባለው የትምህርት ስርዓት ውስጥ ለማካተት ከፍተኛ ዝግጅት እያደረገ መሆኑን አስታወቀ። ይህ ተነሳሽነት ሀገሪቱ በጀመረችው የሪፎርም ጉዞ ውስጥ ብቁና ተወዳዳሪ የሰው ኃይል ለማፍራት ያለመ ሲሆን ታዳጊዎች ገና በለጋ ዕድሜያቸው ከዘመኑ ቴክኖሎጂ ጋር እንዲተዋወቁ መንገድ ይከፍታልም ተብሏል። የኢፌድሪ ትምህርት ሚኒስቴር የመምህራንን ተማሪዎችና ህብረተሰቡን የዲጂታል ግንዛቤ ለማሳደግ ልዩ ትኩረት ሰጥቶ እየሰራ ይገኛልም ተብሏል። በተለይም በከፍተኛ ትምህርት ተቋማት የሚገኙ ምሁራንና ተማሪዎች የክህሎት ባለቤት እንዲሆኑ የ5 ሚሊዮን ኢትዮጵያውያን ኮደር ስልጠና ጨምሮ የተለያዩ የኢለርኒንግ መርሃ ግብሮች እየተተገበሩ እንደሆነም አስታውቋል። ይህም ተማሪዎች የንድፈ ሐሳብ ዕውቀት ብቻ ሳይሆን በተግባር የተደገፈ የቴክኖሎጂ ዕውቀት እንዲኖራቸው ያስችላቸዋልም ተብሏል። ይህ ታላቅ ሀገራዊ ፕሮጀክት ኢትዮጵያ በዲጂታሉ ዓለም ተጽዕኖ ፈጣሪ እንድትሆንና የኢኮኖሚ እድገቷን በቴክኖሎጂ እንድታፋጥን ትልቅ እገዛ ያደርጋል ተብሎም ይጠበቃል። የሰው ሰራሽ አስተውሎትን ኤአይ በስርዓተ ትምህርት ውስጥ ማካተቱ የነገዎቹን የቴክኖሎጂ ፈጣሪዎች ካሁኑ በማዘጋጀት ሀገሪቱን ለዓለም አቀፍ የገበያ ውድድር ዝግጁ እንደሚያደርጋት ይጠበቃል ተብሎም ታምኖበታል። ዚምባብዌ ጥሬ ማዕድናትን ወደ ውጭ መላክ አገደች። ዚምባብዌ በማዕድን ዘርፍ ውስጥ የሚስተዋሉ የአሰራር ብልሽቶችንና የገቢ መፍሰስን ምክንያት በማድረግ ሁሉንም ጥሬ ማዕድናትና የሊቲኒየም ኮንሰንትሬት ወደ ውጭ የመላክ ሂደት በአፋጣኝና ላልተወሰነ ጊዜ እንዲታገድ መወሰኗ አስታውቃለች። የዚምባብዌ ማዕድን ሚኒስቴር እንደገለጸው ይህ እርምጃ የሀገሪቱን ብሔራዊ ጥቅም ለማስጠበቅ በማዕድናት ላይ የሚደረገው የሀገር ውስጥ እሴት ጭማሪ ለማጠናከርና በማዕድን ኢንዱስትሪ ውስጥ ያለውን ተጠያቂነት ለማሻሻል ያለመ ነው ብሏል። መንግስት ቀደም ሲል የሊቲየም ኮንሰንትሬት ምርትን እስከ ጥር 2027 እንደ አውሮፓውያን አቆጣጠር ድረስ በሂደት ለማስቆም አቅዶ የነበረ ቢሆንም አሁን ግን የሀገር ውስጥ ማቀነባበሪያ አቅምን ለማሳደግ ሲባል እገዳው እንዲፋጠን ተደርጓል ብሏል።
በቅርቡ በዓለም አቀፉ ደረጃ የሊቲየም ዋጋ መቀነስ የታየ ቢሆንም ዚምባብዌ ባለፉት ጥቂት ዓመታት የምርት መጠኗን በከፍተኛ ሁኔታ በማሳደግ የአፍሪካ ቀዳሚ የሊቲየም አምራች መሆንም በቅታለች። ሀገሪቱ እንደ አውሮፓውያን አቆጣጠር እስከ 2030 ድረስ የምርት አቅሟን ይበልጥ ለማስፋት አቅዳ እየሰራች ሲሆን ይህም በዓለም አቀፍ የባትሪ ማዕድናት ገበያ ውስጥ ቁልፍ ተዋናይ እንድትሆንም ያስችላታል። ይህ አዲስ እገዳም ሀገሪቱ ካሏት ተፈጥሯዊ ሀብቶች የምታገኘውን ኢኮኖሚያዊ ጥቅም በገዛ ድንበሯ ውስጥ ለማስቀረት የምታደርገው ጥረት አካል እንደሆነም ታምኖበታል። ይህ የዚምባብዌ ውሳኔ በዓለም አቀፍ የኤሌክትሪክ ተሽከርካሪዎች ባትሪ አምራች ድርጅቶች ላይ ተጽዕኖ ሊኖረው እንደሚችልም ይገመታል። ይሁን እንጂ የሀገሪቱ ጥሬ ሀብቷን ዝም ብላ ከመሸጥ ይልቅ በሀገር ውስጥ ተቀነባብረውና እሴት ተጨምሮበት ለገበያ እንዲቀርብ ማድረጓ ለረጅም ጊዜ የኢኮኖሚ እድገቷ ወሳኝ በመሆኑ ባለሙያዎች ይገልጻሉ። እርምጃው ሌሎች የማዕድን ባለጸጋ የሆኑ የአፍሪካ ሀገራትም ተመሳሳይ የፖሊሲ አቅጣጫ እንዲከተሉ መነቃቃት እንዲፈጥር ይችላል ተብሎም ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የዩክሬኑ መሪ ቮሎዲሚር ዘለንስኪ በስልክ መከሩ። አሜሪካና ዩክሬን በጄኔቫ ስዊዘርላንድ የሁለትዮሽ ውይይት ለማድረግ ዝግጅት ላይ ባሉበት ሰዓት ነው መሪዎቹ የተነጋገሩት። ፕሬዝዳንት ዘለንስኪ ትራምፕ ከሩሲያ ጋር በመጋቢት ወር ላይ የሶስትዮሽ ውይይት እንዲደረግ የተያዘውን ውጥን ይደግፉታል የሚል ሐሳብም ሰጥቷል። የዋሽንግተንና ኪየቭ ተወካዮች መገናኘት የሶስትዮሽ ድርድሮችን በሩሲያ አሜሪካና ዩክሬን መካከል ለማድረግም እድል ይፈጥራል ተብሏል። የዩክሬን ተደራዳሪ ቡድን ጦርነቱን ለመቋጨት ብርቱ ስራ ላይ መሆኑንም ዘለንስኪ ጠቁመዋል። ምንም እንኳን የሞስኮና ኪየቭ ፖለቲከኞች በጦርነቱ ላይ በዱባይ በልመና ስራ መሰማራት እስከ 3 ወር ያስቀጣል ተባለ። የዱባይ ፖሊስ የረመዳን ወርን ተከትሎ የሚስተዋለውን የልመና ተግባር ለመግታት ጥብቅ የቅጣት እርምጃዎችን ይፋ አድርጓል። በወጣው መመሪያ መሰረት በልመና ተግባር ላይ ተሰማርቶ የሚገኝ ማንኛውም ግለሰብ እስከ 3 ወር የሚደርስ እስራትና እስከ 5000 ድርሃም የገንዘብ ቅጣት ይጠብቀዋል። ፖሊስ ይህንን ማስጠንቀቂያ ያወጣው በቅርቡ በአንድ ግለሰብ እጅ ላይ 20000 ድርሃም ተገኝቶ በቁጥጥር ስር ከዋለ በኋላ ነው። ግለሰቡ በከተማው ያሉ የቅንጦት መኪና ማቆሚያዎችን በመጠቀምና በብስክሌት በመዘዋወር የሰዎችን ለጋስነት ለግል ጥቅሙ ሲያውል እንደነበርም ተገልጿል። ፖሊስ ባስተላለፈው መልእክትም የበይነ መረብ ማለትም ኦንላይን ልመናን ጨምሮ ማንኛውም አይነት ልመና በሕግ የተከለከለ ነው። ለጋሾች እርዳታ መስጠት ሲፈልጉ በሕግ እውቅና በተሰጣቸው ይፋዊ የበጎ አድራጎት ድርጅቶች በኩል ብቻ እንዲያደርጉ ማሳስበዋል። ፖሊስ የህዝቡን ደህንነትና የከተማዋን ገጽታ ለመጠበቅ ሲባል እንዲህ ያሉ ድርጊቶችን ሲመለከቱ ጥቆማ በመስጠት እንዲተባበሩም ጥሪ አቅርበዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ